ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ከጋሞ ቴሌቪዥን ዜና 42 ነው። ከዜናዎቹ ጋር ንጋቱ አይዛቅ ነኝ። በቅድሚያም አርዕስተ ዜና። የ12ኛ ክፍል ሀገር አቀፍ ፈተና ውጤታማ ሆኖ እንዲጠናቀቅ በልዩ ትኩረት ልመራ እንደሚገባ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ አስገነዘቡ። በጋሞ ዞን ቁጫ ወረዳ ከ10,000 ሄክታር በላይ መሬት የበቆሎ ሰብል እየለማ መሆኑ ተገለጸ። አርባ ምንጭ ዩኒቨርሲቲ በትምህርት አሰጣጡ ዓለም አቀፍ ተመራጭ ለመሆን እየሰራ መሆኑን ገለጸ። ተመልካቾቻችን አስከትለን ለትንታኔ ወደ ያዝናቸው ዜናዎች እናልፋለን። የ12ኛ ክፍል ሀገር አቀፍ ፈተና በስኬት እንዲጠናቀቅ በልዩ ትኩረት ልመራ እንደሚገባ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ አስገነዘቡም። በክልሉ ከ57,000 በላይ ተማሪዎች ፈተናውን እንደሚቀበሉም ተገልጿል። መስፍን ባንጃ ዝርዝሩን ተከታትሎታል። የ2017 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተና ማስፈጸሚያ እቅድ ዙሪያ የትምህርት ምዘና ስርዓቱን ከፈተና ደንብ ጥሰት በማጽዳት ነገይቱን ሀገር ተረካቢ ትውልድ የማፍራት ኃላፊነትና ግዴታ አለብን በሚል መሪ ቃል ክልላዊ የምክክር መድረክ በአርባ ምንጭ ከተማ ተካሂዷል። በመድረኩ መልእክት ያስተላለፉት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ የተማሪዎች ፈተና አሰጣጥ ስርዓትን እንከን አልባ ለማድረግ ልዩ ትኩረት ሊሰጥ እንደሚገባ ገልጸዋል። ህብረተሰቡን በማስተባበር የትምህርትና ስልጠና ፖሊሲዎችን ለማሻሻል በተሰጠው ትኩረት በክልሉ ተጨባጭ ለውጥ ማምጣት መቻሉን አስረድተዋል። እንደ ሀገር የገጠመንን የትምህርት ስብራት ለማከም ለመጠገን እጅግ በጣም በርካታ ስራዎች እየተከናወኑ ውጤትም እያስመዘገቡ መጥተዋል። ከምንም በላይ የመጀመሪያ ደረጃ ትምህርት ቤት አካባቢ የሚሰሩ ስራዎች በህዝቡ ባለቤትነት በተለይ ክቡር ጠቅላይ ሚኒስትራችን የትምህርት ለትውልድ ንቅናቄ በይፋ ካስጀመሩ ጊዜ ጀምሮ በርካታ ትምህርት ቤቶችን ማሻሻል፣ ግብዓትን ማቅረብ እንዲሁም ደግሞ ባለቤት ፈጥረን የትምህርት ጥራት ላይ ከውጤት ጋር ተያይዞ ያሉ ችግሮችን ለመቅረፍ እየተሰሩ ያሉ ስራዎች ለውጥ እያመጡ ይገኛሉ። ከዚህ ቀደም የተሰጠው የ6ኛና የ8ኛ ክፍል ፈተና በሰላም መጠናቀቁን የገለጹት ርዕሰ መስተዳድሩ ለዚህም የድርሻቸውን የተወጡ አካላትን አመስግነዋል። እንደ ክልል የመጀመሪያ ደረጃ ትምህርት ቤትና የሁለተኛ ደረጃ 6ኛ ክፍልና የ8ኛ ክፍል ክልላዊ ፈተና ምንም አይነት ችግር ሳይፈጠር የመራችሁ የጸጥታ መዋቅር አመራሮችን በክልሉ መንግስትም ታላቅ ምስጋናና አድናቆት ላቀርብላችሁ እወዳለሁ። ዘንድሮ በበይነ መረብና በወረቀት የሚሰጠው የ12ኛ ክፍል ተማሪዎች ፈተና በእቅድ መመራት እንደሚገባ አስገንዝበው ተማሪዎች የፈተና ሂደቱን ከሚያውኩ ተግባራት እንዲቆጠቡ በቂ ግንዛቤ መፍጠር እንደሚያስፈልግ አስገንዝበዋል። ለዚህም የቅድመ ዝግጅት ምዕራፍ ተግባራትን ማጠናከር ያስፈልጋል ያሉት ርዕሰ መስተዳድሩ ሁሉም ባለድርሻ አካላት በመቀናጀት የበኩላቸውን እንዲወጡ አሳስበዋል። በሁለቱም ደረጃ ምዘና ወቅት ያገኘናቸው ልምዶች ለ12ኛ ክፍል ፈተና በደንብ አቀናጅተን ዛሬ በግብረ ኃይል ደረጃ በተለይ በውህደት የምንፈትነው የበየነ መረብና የወረቀት ፈተና ልጆቻችን በተረጋጋ ሁኔታ ፈተና እንዲፈተኑ የተፈቀደና ያልተፈቀደ ነገሮችን አውቀው ተዘጋጅተው እንዲሄዱ በማድረግ ረገድ አስፈላጊው አሟልተው እንዲሄዱ አድርገን በምንም አይነት እንከን ሳይኖር ባለፉት ጊዜያት የተፈጠሩ ነገሮች ሳይፈጠሩ በተረጋጋ ሁኔታ ፈተናው እንዲካሄድ በማድረግ ረገድ ከፍተኛ ስራ መስራት ይጠበቅብናል። ትምህርት ለአንድ ሀገር እድገት መሰረት መሆኑን ጠቅሰው ጥራቱ የተረጋገጠ የትምህርት ምዘና ስርዓትን ማረጋገጥ ወሳኝ መሆኑን የክልሉ ትምህርት ቢሮ ኃላፊ ወይዘሮ ፀሐይ ወራሳ ገልጸዋል። በዚህም ቢሮው ለዘርፉ በሰጠው ትኩረት በርካታ ተግባራት መከናወናቸውን በማንሳት በክልሉ ከ57,000 በላይ ተማሪዎች ፈተናውን በበይነ መረብና በወረቀት እንደሚወስዱ ተናግረዋል። ለአንድ ሀገር እድገትና ስልጣኔ ብቁ የሰለጠነ የሰው ኃይል መኖር ወሳኝ ጉዳይ ነው። በሀገራችን ብቃት ያለውን የሰው ኃይል ለማፍራት ሪፎርም ተደርጎ እየተተገበረ ያለው የትምህርትና የስልጠና ፖሊሲ
ትኩረት ካረጋቸው ዋና ዋና አቅጣጫዎች አንደኛው የትምህርት ጥራትና ብቃትን ማረጋገጥ ሲሆን ሁለተኛው የትምህርት ምዘና ጉዳይ ነው። በዚሁ መነሻ በቢሮአችን ትምህርት ጥራት እንዲኖረውና የተማሪዎችን ውጤት ለማሻሻል የሚረዱ በርካታ ጉዳዮች ተከናውነዋል። ዘንድሮ ወደ 57019 ተማሪዎች ለ12ኛ ክፍል ፈተናን ለመቀበል ኦንላይን መዝግበን ከዚህ ውስጥ 49032 በወረቀት ለመፈተን ፈተናውን ለመቀበል አስፈላጊውን ዝግጅት እያደረግን ያለንበትና በኦንላይን ወደ 7970 ተማሪዎች ደግሞ በበይነ መረብ ፈተናቸውን ለመቀበል ዝግጅት እያደረግን ያለንበት ወቅት ነው። ተማሪዎች የፈተና ሂደቱን ከሚያደናቅፉ ተግባራት እንዲቆጠቡና የምዘና ስርዓቱ በጥራት እንዲጠናቀቅ ሁሉም ባለድርሻ አካላት ኃላፊነታቸውን እንዲወጡ ጠይቀዋል። የተማሪዎች ምዘና በተሳካ ሁኔታ እንዲጠናቀቅ የፈተና አስፈጻሚ ግብረ ኃይል ከክልል እስከ ታች ድረስ በየደረጃው ያላችሁ የግብረ ኃይል አባላትና የሚመለከታቸው አካላት ሁሉ እንደከዚህ ቀድሞ ኃላፊነታቸውን በትጋት እንድትወጡ አደራ ለማለት ፈልጋለሁኝ። የፈተናው ሂደት ሰላማዊ ሆኖ እንዲጠናቀቅ አስፈላጊው ዝግጅት መደረግ እንደሚገባው ያስገነዘቡት የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ኢሳያስ እንድሪያስ ተማሪዎች በስነ ልቦና እንዲዘጋጁ የግንዛቤ ማስጨበጫ ስራዎች ይሰራሉ ብለዋል። ተማሪዎች አመቱን ሙሉ የተማሩትን ትምህርት አመቱን ሙሉ ሳይሆን 12ቱንም አመት ማለት ይቻላልና የተማሩትን ትምህርት የሚያጠናቅቁበትና ወደ ከፍተኛ ተቋም ራሳቸውን የሚያዘጋጁበት በጣም ክሪቲካል ምዕራፍ ስለሆነ እዚህ ምዕራፍ ላይ የያዙት ነገር እንዳይበተንባቸው በየደረጃ ያለን የትምህርት አካላት ተማሪዎችን በአግባቡ ሳይኮሎጂካሊ ኢኩፕ ማድረግ ያስፈልጋል ማለት ነው። ስለዚህ ሁሉም ትምህርት ቤቶች ላይ ከነገ ጠዋት ጀምሮ ለተማሪዎች በቂ ኦሪየንቴሽን ይሰጣል። ስለ አጠቃላይ ፈተና ሂደቱ፣ ስለ ይዞ ስለሚመጡት ማቴሪያል፣ ስለ ተከለከሉ ጉዳዮች፣ ስለ አጠቃላይ የፈተና ደንብ ማክበርና ከፈተና ደንብ ጥሰት ጋር የተያያዙ ጉዳዮች ስለሚያስጠይቁ ራሳቸውን ጠብቆ ተማሪዎች በአግባቡ የሚፈተኑበትን ስርዓት እንዲከተሉ ኦሪየንቴሽን እና ስልጠና የሚሰጣቸው ነው የሚሆነው ማለት ነው። በጋሞ ዞን ቁጫ ወረዳ ከ10,000 ሄክታር በላይ መሬት የበቆሎ ሰብል እየለማ መሆኑ ተገለጸ። ለዝርዝሩ ፋሲካ ጸጋዬ። የቁጫ ወረዳ ዋና አስተዳዳሪ አቶ ዳንኤል ደሳለኝ ለጋሞ ቴሌቪዥን በሰጡት ማብራሪያ በወረዳው በዘንድሮ የበልግ ወቅት የበቆሎ ምርታማነትን ለማሳደግ በትኩረት እየተሰራ ነው ብለዋል። እንደ ወረዳ በተናጥል በአርሶ አደር 10,000 እና ከዛ በላይ ሄክታር ለማልማት እቅድ ተይዞ እየተሰራ ነው የሚገኘውና በአርሶ አደሩ ከሚለማው ባሻገር በክላስተር እርሻ በ37 ክላስተር እየለሙ ያሉ 2888 ሄክታርና ከዛ በላይ በክላስተር እየለማ ያለበት ሁኔታ ነው ያለውና እንደ አጠቃላይ የወረዳውን ገጽታውን በሚመለከትበት ለበቆሎ ምርት እጅግ በጣም የተሻለ አየር ጸባይ ያለበት እንደመሆኑ መጠን የተሻሉ ስራዎችን እየሰራን እንገኛለን። የቁጫ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ መርድ መሰለ እንደገለጹት በበልግ ወቅት ከ10,000 ሄክታር በላይ መሬት በበቆሎ ሰብል መሸፈኑን ጠቁመው ይህም ከእቅድ በላይ መሆኑን ገልጸዋል። አጠቃላይ ወረዳ ላይ በበልግ የሚለማው ሄክታር 10,145 ሄክታር ለማልማት እቅድ ይዘን ወደ ተግባር ገብተናል። ከመጀመሪያው ጀምሮ እስከ አበባ ድረስ የነበረው ነገር እጅግ በጣም ጥሩ ከወትሮ የተለየ ነበርና እስከዛው ጥሩ ነበር። ስለዚህ 10,150 ሄክታር ከእቅድ በላይ ነው የሸፈን ነው። በኩታ ገጠም ከ2,000 በላይ ሄክታር እየለማ ሲሆን ከ1 ሄክታር 60 ኩንታል ምርት ለማግኘት እየተሰራ መሆኑንም ይገልጻሉ። የአርሶ አደሩን የክህሎት ክፍተቶችን ለመሙላትና የቴክኖሎጂ አጠቃቀም ለማሳደግ በትኩረት መሰራቱንም አስረድተዋል። ያው ከእያንዳንዱ ሄክታር አምና ትመናን ስንሰራ 51 ኩንታል ነው ፐር ሄክታር ያገኘ ነው። ዘንድሮ እስከ 60 ለማግኘት
ጥረት እያደረግን ነበር። አሁን ፀሐይ የመጣ ትንሽ እያስቸገረ ነው እንጂ አሁን እንደኛ ወረዳ 6 ትራክተር አለ። ሰው አሁን ይሄ ክላስተር እኛ ያለንበት 102 ሄክታር ነው። 102 ሄክታሩን አብዛኛውን ፓርት እዚህ ላይ ያለውን በትራክተር አርሶ አደሩን ድጋፍ እያደረግን በአንድ ለመጨረስም እርሻ መካናይዜሽን በትራክተር ማልማት በትራክተር እርሻ ማረስ ጥሩ ነው፣ ለብዙ ነገር ጠቃሚ ነው የሚለውን ከአርሶ አደሮቹ ጋር እየተናበብን በተመጣጣኝ ዋጋ ይዘው እንዲያርሱ እያመቻችን ነው ያለነው። ወረዳው የውዘቴ ቀበሌ ግብርና ጽሕፈት ቤት ኃላፊ አቶ ልደቱ ሸዋ በሰጡት ማብራሪያ በቀበሌው 2 ክላስተር እንደሚገኝ ጠቅሰው በ2 ሄክታር መሬት በበቆሎ ሰብል ምርት መሸፈኑን አመላክተዋል። ከአምናው የተሻለ ምርት ለማግኘት እየተሰራ እንዳለም አክለዋል። እንደኛ ቀበሌ 2 ክላስተር አለ። 2 ክላስተር ያው ክላስተር ሲባል ሁሉም አርሶ አደር ከእርሻ ጀምሮ እስከ ምርት አሰባሰብ ድረስ ያለው ነገር ሁሉም አርሶ አደር በአንድ ወቅት እንዲሰራ ነው የተፈለገው ዋናው ዓላማው ማለት ነው። እና ክላስተሩ ሲባል እኛ 2 ክላስተር ለይተን አንደኛ ጎንደር ሰፈር ክላስተር ብለን ሁለተኛ ደግሞ በናታለታ ክላስተር ብለን ነው የሰየምነው። ጎንደር ሰፈር ክላስተር ላይ 62 ሄክታር ነው የለመነው። በናታለታ ላይ ደግሞ 42 ሄክታር ማለት 40 ነው እና በጠቅላላ 102 ሄክታር ነው በክላስተር የለመነው። ዋልልኝ ገብሩ በግብርና ጽሕፈት ቤት አማካኝነት አስፈላጊው ድጋፍና ክትትል እየተደረገላቸው መሆኑን ያብራራሉ። በቀሪ ጊዜያትም ለሰብሉ አስፈላጊ ክትትል እንዲያደርጉና ቅንጅታዊ አሰራር ይበልጥ ማጠናከር እንደሚገባም ተገልጿል። በዘንድሮ ካምናው እንደውም የተሻለ ነው። ያው መጀመሪያ እርሻውን እንሰራለን፣ ከዛ ዘሩ ይመጣል። ልክ ዝናብ እንደወረደ የቀረበልንን ወዲያውን ዘርተን እንጠቀማለን። በዛ ነው ክላስተሩ በጣም እየጠቀመን ከሌላው ገበሬ የተሻለ ማለት ነው። የአርባ ምንጭ ዩኒቨርሲቲ ዓለም አቀፍ ተመራጭ ለመሆን እየሰራ መሆኑ ተገለጸ። ዩኒቨርሲቲው በ2 የሕክምና ትምህርት ዘርፎች ከፌዴራል ትምህርትና ስልጠና ባለስልጣን እውቅና ማግኘቱ ተገልጿል። ለዝርዝሩ ስሳይ ማሙ። ዩኒቨርሲቲው እውቅና ማግኘቱን አስመልክቶ የተዘጋጀ መድረክ ተካሂዷል። የዩኒቨርሲቲው ፕሬዝዳንት ዶክተር ኢንጂነር አብደላ ከማል በዚህ ወቅት እንዳሉት ዩኒቨርሲቲው መማር ማስተማር፣ ምርምርና የማህበረሰብ አገልግሎት ስራዎቹ ህብረተሰቡን ተጠቃሚ እያደረጉ ነው። የዩኒቨርሲቲ ትምህርት ጥራት ከሚረጋገጥበት መንገድ አንዱ በሚመለከተው አካል እውቅና ማግኘት እንደሆነም ጠቅሰውም ይህም የተሻለ ትምህርት መስጠት እንደሚያስችል ይናገራሉ። የአርባ ምንጭ ዩኒቨርሲቲም የትምህርት ፕሮግራሞቹን ዓለም አቀፍ ደረጃ በማስጠበቅ ከሀገር ውጭ ጭምር ተመራጭ ለማድረግ እየሰራ መሆኑን ፕሬዝዳንቱ አስታውቀዋል። ይህን ለማሳካት ቴክኖሎጂን በስፋት እየተጠቀመ መሆኑን ነው ዶክተር ኢንጂነር አብደላ ያብራሩት። ብዙዎቻችን አሁን ለምሳሌ አውሮፓ ዩኒቨርሲቲዎች እየሄድን መማር እንፈልጋለን። ለምንድን ነው? የትምህርት አሰጣጣቸው እጅግ የበቃ እጅግ በጣም ጥራት ያለው ወቅታዊ የሆነ የማህበረሰብን ችግር መፍታት የሚችል ትክክለኛ እውቀት ማስጨበጥ ስለሚችሉ ነው። ያንንም ያደረጉት አብዛኛው ትምህርት ፕሮግራሞቻቸው አክሬዲቴት ተደርገዋል ማለት ነው። ስለዚህ ኢትዮጵያውያንን ብቻ ሳይሆን እናስተምራለን ብለን የምናስበው ካሉ የጎረቤት ሀገራት ከጎረቤት ሀገራት ብቻ ሳይሆን ከሌላውም የዓለም ክፍል መጥተው ይማራሉ ነው። በዩኒቨርሲቲው የሕክምናና ጤና ሳይንስ ኮሌጅ ዋና ዳይሬክተር ዶክተር ደስታ ጋልቻ በበኩላቸው ዩኒቨርሲቲው በሕክምናና ሚድዋይፈሪ የመጀመሪያ ዲግሪ ፕሮግራሞች እውቅና ማግኘቱን ጠቅሰዋል። ዩኒቨርሲቲው ከፌዴራል ትምህርትና ስልጠና ባለስልጣን ያገኘውን እውቅናም ለ3 ዓመታት እንደሚቆይ ነው የገለጹት። ኮሌጁ በጥናትና ምርምር የህብረተሰቡን ችግሮች ለመፍታት የሚያደርገውን ጥረት በመግለጽ ችግሮችን በመለየት ለፖሊሲ አውጪዎችና አስፈጻሚዎች መረጃዎችን ማቅረብ፣ ለተመራማሪዎች ለምርምር ምቹ ሁኔታዎችን ማዘጋጀት፣ ችግር ፈቺና ተከታታይነት ያላቸውን ጥናቶችን ማካሄድ ዋነኛው ተግባር አድርጎ እያከናወነ ይገኛል። ይህ አክሬዲቴሽን ወይም እውቅና በሕክምናና ሚድዋይፈሪ የትምህርትና ፕሮግራሞች ከኢፌዴሪ ትምህርትና ስልጠና ባለስልጣን ቀዳሚ መሆናችን እጅግ የሚያኮራ ስኬት ነው። አንዳንድ የመድረኩ ተሳታፊዎች ኮሌጁ በ2 የትምህርት ስልጠና መስኮች ያገኘው እውቅና የተቀናጀ ጥረት ውጤት ነው ይላሉ። ይህ እውቅናም ከሀገር አልፎ በዓለም አቀፍ ደረጃ ተቀባይነት እንዲኖረው እንደሚሰሩ ነው ያመለከቱት። ሁሉም ሰው በኢነርጂ በአቅም ተንቀሳቅሶ ከአስተዳደር ሰራተኛው ጋር በመቀናጀት ያመጣው ውጤት ነው እንጂ ግለሰቦች ወይም አንድ ግለሰብ ያመጣው ነገር ስላልሆነ ይህንን ደግሞ ሞመንተን
አስቀጥለን ቀጣይ በዓለም አቀፍ ደረጃ አክሬዲቴት አድርገን ከአፍሪካ ከሌሎች አህጉራትም እዚህ አርባ ምንጭ ዩኒቨርሲቲ ተማሪዎች መጥተው የሚማሩበትን ኢንቫይሮንመንት ለመፍጠር ከፍተኛ ጥረት እናደርጋለን። ትልቅ ኢፈርት በጣም ብዙ ድካም የሚጠይቅ ነው ይህንን ሰክሰስ ማግኘት። ከዚህ በኋላም እንድናስቀጥለው እንዲሁም አሁን ያገኘነው እውቅና ሀገር አቀፍ ነው፣ ናሽናል ነው። ከዚህ በኋላ ደግሞ ኢንተርናሽናል ወይም ዓለም አቀፍ እውቅናን ለማግኘት ተግተን እንሰራለን። እንዲሁም የሕክምናና አገልግሎቱንና ትምህርቱን ጥራት አስጠብቀን ለማስቀጠል ትልቅ ትጋት ይኖረናል ብዬ አምናለሁኝ። አንጋፋው አርባ ምንጭ ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ ትምህርትና ስልጠና ከጀመረም 20 ዓመታትን እንዳስቆጠረ በወቅቱ ተገልጿል። በገረሴ ከተማ የጋሞ ልማት ማህበረሰብ መድኃኒት ቤት ከከፍተኛ ወጪና እንግልት እንደታደጋቸው ነዋሪዎቹ ገለጹ። ፍሬው አበበ ዝርዝሩን እንደሚከተለው ያቀርበዋል። ወይዘሮ ገበያነሽ ጋሻውና ወይዘሮ ታማይነሽ ሁንሳ የገረሴ ከተማ ነዋሪ ናቸው። የጋሞ ልማት ማህበር በገረሴ ሆስፒታል ቅጥር ግቢ ውስጥ የከፈተው የማህበረሰብ መድኃኒት ቤት የሚሰጠው አገልግሎት ከከፍተኛ ወጪና እንግልት እንደታደጋቸው ይገልጻሉ። እዚህ ሆስፒታል በጣም ደስ ይላል። ሆስፒታሉ መድኃኒት በጨረሰ ሰዓት እዚህ ጋልማ ድርጅት ላይ በጣም መድኃኒቱ ቅናሽ ነው። ከተማ ላይ ርቀን ሄደን ከምንገዛው እዚህ በቅርበትም ራሱ ለሞተር ለባጃጅ የምናከስረውን ራሱ እዚህ በቅርበት መድኃኒቱን ማግኘታችን ለኛ በጣም ትልቅ ነገር ነው። እኔ ከዚህ መድኃኒት ገዝቼ ስጠቀም በጣም ተጠቅሜ ያለው ድሮ ከውጪ ሄደን ነው የምንገዛው። አሁን እዚህ ፋርማሲ በመከፈት ተጠቃሚ ሆነናል። ሌላኛው ተገልጋይ አቶ ስምዖን መገርሳ መድኃኒት ቤቱ በአቅራቢያው በመኖሩ ከዚህ ቀደም አገልግሎትን ለማግኘት የነበረውን ችግር መቅረፉን ነው የገለጹት። አንደኛ አገልግሎት እዚህ መከፈቱ ለኛ ጥሩ አድቫንቴጅ መኖሩን አረጋግጬ ያውቃለሁ። ሲስተር የኋላሸት ግርማ የማህበረሰብ መድኃኒት ቤቱ የፋርማሲ ባለሙያ ሲሆኑ በመድኃኒት ቤቱ የመሰረታዊ መድኃኒት አቅርቦት መኖሩን ገልጸው ይህም የህብረተሰቡን ችግር መቅረፉን ገልጸዋል። እዚህ ፋርማሲው በመከፈቱ ለማህበረሰቡ በጣም ፋይዳ ያለው ነው እና እዚህ አካባቢ ላይ ብዙ ተጠቃሚ የሆኑ መድኃኒቶችን እንይዛለን። በተጨማሪ ደግሞ ከዋጋውም አንጻር በጣም አሪፍ ነው ከውጭው አንጻር። አቶ ማንደፍሮት ሽብሩ የገረሴ መጀመሪያ ደረጃ ሆስፒታል ስራ አስኪያጅ ናቸው። የማህበረሰብ መድኃኒት ቤቱ በሆስፒታሉ ቅጥር ግቢ ውስጥ መከፈቱ ተገልጋዩ በቅርበት አገልግሎቱን እንዲያገኝ ማስቻሉን አስረድተዋል። በቂ የመድኃኒት አቅርቦት እንዲኖር ከልማት ማህበሩ ጋር በቅንጅት እየተሰራ እንደሚገኝ አስረድተዋል። ይሄ የጋሞ ልማት ማህበር መድኃኒት ቤት ያው ከአመሰራረቱ ጀምሮ በገረሴ መጀመሪያ ደረጃ ሆስፒታል ቦርድ አባላትና ሁለቱ መዋቅሮች ጋር በመነጋገር ተወስኖ እዚህ በሆስፒታል ግቢ ውስጥ እንዲከፈት ተደርጎ ለህዝባችን ለማህበረሰባችን ዘርፈ ብዙ አገልግሎቶችን እየሰጠ ያለ መድኃኒት ቤት ነው። በተለይም በእኛ ጤና ተቋም የሌሉ መድኃኒቶችን እዚሁ ግቢ ውስጥ ሰው በተመጣጣኝ ዋጋ እንዲያገኙ የረዳና የህዝባችንን እንግልት የቀነሰ በተለይም በምሽት በሌሊት ሰዎቹ መድኃኒት በሚያስፈልግ ጊዜ እስከ ከተማ ድረስ ሄደው ሲሰቃዩ የነበሩትን የቀነሰ መድኃኒት ቤት ነውና በጣም አሪፍ ነው የሚል ሀሳብ ነው ያለ። ከአቅርቦት አኳያ በጣም ጥሩ ነው ያለው። መድኃኒቶችን ስናመጣ አብዛኞቹ እኛ እንደ ፕራይሜሪ ሆስፒታል የላቦራቶሪ ሞዳሊቲዎችን ከኤክስሬይ ጋር ከላቦራቶሪ ጋር ከሌሎች ከምርመራዎች ጋር ያለውንና በተቻለ መጠን የተወሰኑ ቤዚክ ድራጎችን የምናስገባው። ከዛ ውጪ ተናበን ስለምናመጣ እኛ ጋር ያሉ መድኃኒቶችን አብዛኞቹን ደግሞ እነሱ ጋር እንዲገኙ እናስደርጋለን ተናበን ስለምናመጣ ማለት ነው። በጋሞ ልማት ማህበር የገረሴ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ሳሲዮስ ሻንቶ ቅርንጫፍ ጽህፈት ቤቱ በትምህርት በጤናና ግብርና ዘርፎች ውጤታማ ተግባር ማከናወኑን ገልጸው በጤናው ዘርፍ መድኃኒት አቅርቦትና በጤና መድን ህብረተሰቡን ተጠቃሚ እያደረገ ይገኛል ብለዋል። በጤናው ዘርፍ ዘንድሮ ለህብረተሰቡ የመድኃኒት አቅርቦትን ችግር ለማቃለል ስንል የህብረተሰብ መድኃኒት መደብር የመክፈት ስራዎችን ሰርተን አሁን ዛሬ ላይ በጥሩ ደረጃ ላይ ይገኛል። በተለይ መድኃኒቱን ያው የምናቀርበው ከገረሴ መጀመሪያ ደረጃ ሆስፒታል ጋር በመናበብ በመሆኑ ህብረተሰቡ በተለያዩ በመድኃኒት እጦት ወጪዎችም የተጎዳ ስለሆነ ያን ችግሮቻቸውን ለማቃለል ብለን በከፈትነው ልክ በወረደ ዋጋ ህብረተሰቡ መድኃኒትን እየገዛ የተጠቀመ እኛ ጋር ይገኛል። በገረሴ አጠቃላይ ሆስፒታል የተከፈተው የማህበረሰብ መድኃኒት ቤት ሆስፒታሉ ማቅረብ የማይችላቸውን መድኃኒቶች በስፋት በማቅረብ ህብረተሰቡ በአነስተኛ ዋጋ ተጠቃሚ እንዲሆን ማስቻሉን ነው አቶ ሳሲዮስ የሚናገሩት።
ግልገል ግቤ በዚህ ዓመት 7000 ጊጋዋት ሰዓት የኤሌክትሪክ ኃይል ማመንጨቱን የኢትዮጵያ ኤሌክትሪክ ኃይል አስታወቀም። ኬንያን ጨምሮ ለቀጠናው ሀገራት የኤሌክትሪክ ኃይል በማቅረብም ትልቅ ሚና እያበረከተ መሆኑን ተናግረዋል። ስሳይ ማሞ ዝርዝሩን ተከታትሎታል። የግልገል ግቤ 3 የኤሌክትሪክ ኃይል ማመንጫ ግድብ በ2009 ዓ.ም ነው ስራ የጀመረው። ግድቡም 1870 ሜጋዋት ኤሌክትሪክ ማመንጨት አቅም ያለው ሲሆን ከታላቁ የህዳሴው ግድብ ቀጥሎ በኢትዮጵያ ግዙፉ የኃይል ማመንጫ ነው። የሀገሪቱን የኃይል አቅርቦት 50 በመቶ ይሸፍናል። በ2000 ዓ.ም የሚሊኒየም ግቦች ተብለው ከተያዙ ፕሮጀክቶች ውስጥ ተካቶ የተሰራ ፕሮጀክት ነው። በ2000 ዓ.ም ተጀምሮ በ2009 ዓ.ም የተጠናቀቀ ግዙፍ ፕሮጀክት ነው። ግቤ 3 ኃይል ማመንጫ እንግዲህ በማመንጨት አቅሙ ወደ 1870 ሜጋዋት የማመንጨት አቅም አለው። በዚህም እንግዲህ ወደ 6400 ጊጋዋት አወር በአመት ያመነጫል ማለት ነው። እንግዲህ ይሄ ኃይል ማለት ወደ 30 ሚሊዮን ቤቶችን ማብራት የሚችል ፓወር ማለት ነው እና እጅግ በጣም ከፍተኛ ነው። አሁን ላይ በሀገሪቱ ካሉት ከህዳሴ ቀጥሎ ግዙፍ የሆነ ጣቢያ ነው ማለት ነው። ግድቡም በዚህ ዓመት 7000 ጊጋዋት ሰዓት ከፍተኛ የኤሌክትሪክ ኃይል እያመነጨ መሆኑን ነው የግድቡ ስራ አስኪያጅ አቶ ሀብታሙ ሰሙ የሚናገሩት። 7000 ጊጋዋት አወር በዚህ ዓመት አመንጭተናል እና ከፍተኛ የሆነ ኃይል ነው እየመነጨ ያለው። ይህም ለሀገሪቱ ኢኮኖሚ እንቅስቃሴ መሳለጥ ጉልህ ሚና መወጣቱን አስረድተዋል። እንዲሁም ኬንያን ጨምሮም ለቀጠናው ሀገራት የኤሌክትሪክ ኃይል ለማቅረብም አስተዋጽኦ እያበረከተ መሆኑን ነው ያመለከቱት። የግልገል ግቤ 3 የኃይል ማመንጫ ግድብ በኢትዮጵያ ታዳሽ ኃይልን በማሳደግና የበካይ ጋዝን ልቀት በመቀነስ ለአረንጓዴ ኢኮኖሚ ግንባታ ጉልህ አስተዋጽኦ እያበረከተ እንደሚገኝ ስራ አስኪያጁ አስታውቀዋል። የኢትዮጵያ ዜና አገልግሎት እንደዘገበው ከውጭ የአሜሪካው ፕሬዝዳንት በኢራንና በእስራኤል መካከል የተኩስ አቁም ስምምነት ተደርሷል አሉ። ለዝርዝሩ ስራክ ሳለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና እስራኤል መካከል የተኩስ አቁም ስምምነት መደረሱን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካን ወደ እስራኤልና ኢራን ግጭት በማስገባት ቆምረዋል። ነገር ግን ይህ እርምጃቸው ለጊዜውም ቢሆን ፍሬ ሳያፈራ አልቀረም። ትራምፕ ትናንት ሌሊት እንዳስታወቁት ሁለቱ ሀገራት የተኩስ አቁም ስምምነት ላይ ለመድረስ የተስማሙ ሲሆን ያም ወደ ዘላቂ ሰላም ያመራል ብለዋል። የአሜሪካው ፕሬዝዳንት የ12 ቀን ጦርነት ሲሉ የጠሩት የኢራንና የእስራኤል ግጭት እውነት ሆኖ የሚያበቃ ከሆነ ቅዳሜ ዕለት አሜሪካ 3 የኢራን የኒውክሌር ተቋማትን ከደበደበች በኋላ ቀጠናው ወደ ባሰ ግጭት ለመግባት ጫፍ ላይ የደረሰ መስሎ የነበረ ቢሆንም አሁን ግን ትልቅ እፎይታን እየሰጠ ይሆናል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ በሰጡት መግለጫ የእስራኤል አገዛዝ በቴህራን እስከ ሌሊቱ 10 ሰዓት ድረስ በኢራን ሕዝብ ላይ የሚያደርሰውን ህገወጥ ጥቃት ካቆመ ከዚህ በኋላ ጥቃታችንን የመቀጠል ፍላጎት የለንም ብለዋል። ከሌሊቱ 10 ሰዓት ሲደርስ በቴህራን የእስራኤል ጥቃቶች መቆማቸውም ተዘግበዋል። አሁን ሁለቱ ተፋላሚ ወገኖች የተጋጋለውን ግጭት ለማቀዝቀዝ የተስማሙ ይመስላሉ። ኢራን ቅዳሜ ዕለት አሜሪካ ለፈጸመችው ጥቃት አጸፋውን ለመመለስ ስትዝት በአካባቢው የነበረው አለመረጋጋት ሌላ ትኩሳት እየተሰማው መጥቷል። ትናንት ምሽት በኳታር በሚገኘው ግዙፍ የአሜሪካ የጦር ሰፈር ላይ የተተኮሱት የኢራን ሚሳኤሎች በሙሉ የከሸፉ ሲሆን አንድም አሜሪካዊ ላይ ጉዳት አለመድረሱ ተዘግቧል። ፕሬዝዳንት ትራምፕ ቅዳሜ ምሽት ለህዝባቸው ባደረጉት ንግግር ኢራን በአሜሪካ ጥቅም ላይ ለምትዘነዝረው ጥቃት ምላሽ እንደምትሰጥ አስጠንቅቀዋል። አስፈላጊ ሆኖ ከተገኘ በአሜሪካ ኃይሎች ሊመቱ የሚችሉ ተጨማሪ ኢላማዎች መኖራቸውን ቃል ገብተዋል። ከ24 ሰዓታት በላይ ዓለም ኢራን ምን ታደርጋለች የሚለውን ለማየት በጥፍሩ ቆሞ ጠብቋል። ኢራን እርምጃ ከወሰደች በኋላ ደግሞ ትኩረቱ ወደ አሜሪካው ፕሬዝዳንት ዶናልድ ትራምፕ ተመልሶ ቆይቷል። እናም ትራምፕ ከጥቂት ሰዓታት በኋላ የመጀመሪያ ንግግራቸውን አደረጉ። ትራምፕ
በማህበራዊ ገጻቸው ላይ ኢራን የኒውክሌር ተቋሞቿን ለመደምሰስ ለወሰድነው እርምጃ እንደጠበቅነው በጣም ደካማ ምላሽ ነው እየሰጠችው እና በጣም ውጤታማ በሆነ መልኩ መክተነዋል። ኢራን ከስርዓቷ እንደወጣች ተናግረው ምናልባት ኢራን አሁን በቀጠናው ሰላምና ስምምነት መቀጠል ትችል ይሆናል ብለዋል። ኢራን በኒውክሌር ተቋማቷ ላይ የደረሰው ጉዳት የተወሰነ እንደሆነ ብትገልጽም ትራምፕ ኢራናውያን በቅንነት ለመደራደር ፈቃደኛ ይሆናሉ በሚል ተስፋ መሳሪያቸውን ለመያዝ እያሰቡ ይመስላል እና ከመጋረጃው ጀርባ ዋይት ሃውስ ውስጥ የተኩስ አቁምን ዝርዝር ሁኔታ ከኳታር አደራዳሪዎችና ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር እየተነጋገሩ ነበር ተብሏል። ትራምፕ በሳምንቱ መጨረሻ በኢራን ላይ የፈጸሙት ጥቃት ከፍተኛ አደጋ ያለበት አካሄድ ነበር። ቢሆንም ውጤቱ መታየት የጀመረ ይመስላል። እንደ አውሮፓውያን አቆጣጠር በጥር 2020 ትራምፕ የኢራን አብዮታዊ ጥበቃ መሪ ቃሲም ሱሌይማኒ በባግዳድ እንዲገደሉ ባዘዙበት ጊዜም የሆነው ተመሳሳይ ነበር። ኢራን በኢራቅ ወታደራዊ ካምፖች ላይ ሚሳኤሎችን አስወንጭፋ ከ100 በላይ የአሜሪካ ወታደሮችን አቁስላለች። ነገር ግን ዩናይትድ ስቴትስ ነገሮችን ማረጋጋት መርጣለች። የአሜሪካ መገናኛ ብዙሃን እንደዘገቡት ኢራን ሰኞ ዕለት ባደረሰችው ጥቃት የአሜሪካ የጦር አውሮፕላኖች የጣሉትን አጠቃላይ የቦምብ ብዛት ጋር እኩል የሆኑ ሚሳኤሎችን በአሜሪካ ጦር ሰፈሮች ላይ አስወንጭፋለች። ኢራን ለኳታር መንግስት ሚሳኤሎቹን ከማስወንጨፏ በፊት ያሳወቀች ሲሆን ይህንንም ትራምፕ ኢራን ነገሮችን ማባባስ ሳይሆን አቻነት ነው የምትፈልገው ሲሉ እውቅና ሰጥተውታል። ትራምፕ ቀናቸውን ያሳለፉት የነዳጅ ዋጋን፣ የአሜሪካ የሚዲያ ሽፋንና የቀድሞው የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ የውጭ አገር ለኢራን የኒውክሌር ጦር መሳሪያ ይሰጣል ማለታቸውን ሲከታተሉ ነው። የአሜሪካ ባለስልጣናት እንዳሉት እኚህ ፕሬዝዳንት ከአንዳንድ የቀድሞ መሪዎች በተቃራኒ ማስጠንቀቂያዎቻቸውን በሚገባ ይገመግማሉ። ኢራን ሌላ ዙር ጥቃት ብትፈጽምና አሜሪካዊ ቢሞት ወይም ከፍተኛ ጉዳት ቢደርስ ዶናልድ ትራምፕ ምላሽ እንዲሰጡ ግፊት ይጨምርባቸዋል። ለጊዜው ግን የፍልሚያ መንገዱን እየተዉ ይመስላል እና ሁለቱም አገራት እሱን መከተል እየመረጡ መስለዋል። እውነት እኒህ እልህ የተጋቡ የሚመስሉ ሁለት አገራት በቃላቸው ታምነው ስምምነቱን ያከብሩታል? ዓለም በስጋት ውስጥ ሆኖ በጥብቅ የሚከታተለው ጉዳይ ነው። ለዘገባው ቢቢሲን በምንጭነት ተጠቅመናል። ተመልካቾቻችን ይህ ከጋሞ ቴሌቪዥን ዜና 42 ነበር። ዜናዎችን ከማጠቃለላችን አስቀድመን አርዕስተ ዜናዎችን በድጋሚ የ12ኛ ክፍል ሀገር አቀፍ ፈተና ውጤታማ ሆኖ እንዲጠናቀቅ በልዩ ትኩረት ሊመራ እንደሚገባ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ አስገነዘቡ። በጋሞ ዞን ቁጫ ወረዳ ከ10,000 ሄክታር በላይ መሬት የበቆሎ ሰብል እየለማ መሆኑ ተገለጸ። የአርባ ምንጭ ዩኒቨርሲቲ በትምህርት አሰጣጡ ዓለም አቀፍ ተመራጭ ለመሆን እየሰራ መሆኑ ተገለጸ። ለዕለቱ የያዝናቸውን ዜናዎች በዚህ አበቃን። ከቀሪ የጋሞ ቴሌቪዥን ዝግጅቶቻችን ጋር መልካም ቆይታን ተመኘው።
ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ከጋሞ ቴሌቪዥን የሚቀርብላችሁ ስፖርታዊ ዜና ነው። ከስፖርታዊ መረጃዎች ጋር ፍሬው አበበ ነኝ። በደቡብ ኢትዮጵያ ክልል ስፖርት ምክር ቤት አዘጋጅነት በጂንካ ከተማ ለአንድ ወር ሲካሄድ የቆየው ሁለተኛው የደቡብ ኢትዮጵያ ክልል ክለቦች ሻምፒዮና ፍጻሜውን አግኝቷል። የዳራማሎ ደንዳሾ እግር ኳስ ክለብን የዋንጫ ባለቤት በሆነበት ውድድር በደቡብ ኢትዮጵያ ክልል አዘጋጅነት ከሰኔ 28 ጀምሮ ለሚካሄደው ሀገር አቀፍ የእግር ኳስ ክለቦች ሻምፒዮና ክልሉን የሚወክሉ 4 ክለቦችን በማስመረጥ ነው የተጠናቀቀው። ዝርዝር አለን። በደቡብ ኢትዮጵያ ክልል ስፖርት ምክር ቤት አዘጋጅነት ለአንድ ወር ሲካሄድ ቆየው ሁለተኛው የደቡብ ኢትዮጵያ ክልል ክለቦች ሻምፒዮና ፍጻሜውን አግኝተዋል። የዳራማሎ ደንዳሾ እግር ኳስ ክለብም የዋንጫ ባለቤት ሆኗል። የጋሞ ዞን ተወካዩ ዳራማሎ ደንዳሾና ባስኬት ቡና ባደረጉት የዋንጫ ጨዋታ ፍጻሜውን ያገኘው ውድድሩ ከ12 ዞኖች የተወጣጡ 20 ክለቦች የተፎካከሩበት ሲሆን በደቡብ ኢትዮጵያ ክልል አዘጋጅነት ከሰኔ 28 ጀምሮ ለሚካሄደው ሀገር አቀፍ የእግር ኳስ ክለቦች ሻምፒዮና 4 ክለቦችን በማስመረጥም ተጠናቋል። ውድድሩን ሻምፒዮን በመሆን ያጠናቀቀው የጋሞ ዞን ተወካዩ ዳራማሎ ደንዳሾ እግር ኳስ ክለብ ውድድሩን የብር ሜዳሊያ በማግኘት ያጠናቀቀው ባስኬት ቡና እንዲሁም የደረጃ ተፋላሚዎቹ ኮንሶ ኒውዮርክ እግር ኳስ ክለቦች ደቡብ ኢትዮጵያ ክልልን በመወከል በሀገር አቀፉ የእግር ኳስ ክለቦች ሻምፒዮና የሚሳተፉ ክለቦች ናቸው። የ2017 ዓ.ም የደቡብ ኢትዮጵያ ክልል ክለቦች ሻምፒዮን ሆኖ ያጠናቀቀው የጋሞ ዞን ተወካዩ ዳራማሎ ደንዳሾ እግር ኳስ ክለብ የዋንጫና የወርቅ ሜዳሊያ ተሸላሚ ሆኗል። የባስኬት ቡና ሁለተኛ ደረጃን በመያዝ የብር ሜዳሊያ ተሸላሚ ሲሆን ኛንግላንድ የነሐስ ሜዳሊያ ባለቤትም ሆኗል። የዳራማሎ ደንዳሾ አሰልጣኝ ግዲዮን ጌታሁን የውድድሩ ኮከብ አሰልጣኝ በመሆን ሽልማቱን ከክብር እንግዶች እጅ ሲቀበል ምስጉን ስፖርታዊ ባህሪ በማሳየት የባስኬት ቡና እግር ኳስ ክለብ የጸባይ ዋንጫ ተሸላሚ ሆኗል። በመዝጊያ መርሃ ግብሩ ለውድድሩ አዘጋጅና አስተዋጽኦ ላበረከቱ ሌሎች አካላትም እውቅና ተሰጥቷቸዋል። ውድድሩ የማጠቃለያ መድረክ ላይ የተገኙት የደቡብ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ኦላዶ ኦሎ ክልሉ እምቅ የስፖርት ተሰጥኦ ባለቤት መሆኑን ገልጸው ለዘርፉ ትኩረት ሰጥቶ መስራት እንደሚገባ አሳስበዋል። የደቡብ ኢትዮጵያ ክልል በተቋቋመ በ2 ዓመታት ውስጥ ትላልቅ ሁኔታዎችን በስኬት ማዘጋጀቱን ገልጸው ሀገር አቀፉ የክለቦች ሻምፒዮና በጂንካ ከተማ እንደሚካሄድ ነው አቶ ኦላዶ የተናገሩት። የክልሉ ሻምፒዮና ለዚህ ተሞክሮ የሚሆን ትምህርት መስጠቱን ገልጸው በሀገር አቀፍ የክለቦች ውድድር የሚሳተፉ ከ50 በላይ ክለቦችን ለማስተናገድ በቂ ዝግጅት መደረጉን አስረድተዋል። ከዚህ ጋር በተመሳሳይ እንግዲህ በቀጣይ ሀገራዊ የክለቦች ሻምፒዮናም በዚሁ በእኛ ክልል በጂንካ ከተማ የሚካሄድ ይሆናል። ለሱም ያደረገውን ዝግጅት ምንድነው? ከዚህኛው ዝግጅት ክልላዊ ዝግጅቱን ስናደርግ ያየናቸው ደካማ ጎኖች አሉ። ለሀገር አቀፉ ውድድር ወደፊት የምንሞላቸው የምናርማቸው ክፍተቶች አሉ። እነሱን ክፍተቶች አርመን ለሀገር አቀፉ ውድድር የተሳካ ውድድር እናደርጋለን ብለን እናስባለን። የቢሮው ምክትል ኃላፊና የወጣቶች ዘርፍ ኃላፊ አቶ ማርቆስ ማቴዎስ ውድድሩ በርካታ ስፖርተኞችን በክለቦች እንዲታቀፉ በማድረግ የስራ እድል መፍጠሩን ገልጸው ህዝብ ለህዝብ ግንኙነት በማጠናከር ሰፊ ሚና መጫወቱን አስረድተዋል። ስፖርታዊ ውድድሮች በየአካባቢ የሚያደርጉ ስፖርተኞች አሁን እዚህ በአደባባይ የራሳቸውን የሚያሳዩበት ብቻ ሳይሆን በክለቦች የክለቦች አመራሮች አሁን እዚህ መጥተው ምርጫ የሚያካሂዱበት ነው። ባለፈው ሳምንት ጀምሮ 1-2 ሳምንት ጀምሮ በርካታ የብሔራዊ ሊግ፣ የፕሪሚየር ሊግ የክለቦች አመራሮች እዚህ መጥተው ስፖርተኞችን የማየት የመለየት ስራዎችን እየሰሩ ይገኛሉ። ይሄ ለወጣቶች ሰፊ ስራ እድል ይፈጥራል። በውድድር ስፍራው በመገኘት ክለቡን ያበረታቱት የጋሞ ዞን ዋና አስተዳዳሪ ልዩ አማካሪና የጋሞ ዞን አስተዳዳሪን በመወከል በስፍራው የተገኙት አቶ ደረጀ ጳውሎስ የጋሞ ዞን የስፖርት ልማት ዘላቂነት ላይ ትኩረት አድርጎ እየሰራ መሆኑን ገልጸዋል። በክልል ክለቦች ሻምፒዮና ዞኑን ለወከሉ 4 ክለቦች 300,000 ብር ድጋፍ ማድረጉን አስታውሰው የደንዳሾ እግር ኳስ ክለብም ማበረታቻ እንደሚያደርጉ ነው አቶ ደረጀ የገለጹት። ክለቡ በሀገር አቀፍ ውድድር ዞኑን የሚወክል በመሆኑ ውድድሩ በተደራጀ ሁኔታ ለማቅረብ የዞኑ አስተዳደር ድጋፍ እንደሚያደርግ ገልጸዋል። ይህንን ክለብ ለመደገፍ ከዞን አስተዳደርም በጋራ ሆነን ወደዚህ መተናል። ድጋፋችን ይቀጥላል። ይሄ ክለቡ ለአገር አቀፍ ውድድር ነው የሚወዳደረውና ስለዚህ ለዛ የሚሆኑ ድጋፎችንም ከወዲሁ እያዘጋጀን ያለንበት ሁኔታ አለ። አጠቃላይ በስፖርቱ ዘርፍ ደግሞ ውጤታማ የሆነ ትውልድ እንዲፈጠር እንደኛ አካባቢ
ያው እንደሚታወቀው ከ8 ቢሊዮን ብር በላይ በሆነ ወጪ ስቴዲየም እያስገነባን ያለን ኢንተርናሽናል ስቴዲየም። የጋሞ ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ማዚ ሸቀኔ በክልል ክለቦች ሻምፒዮና የተሳተፉ 4 ክለቦች እስከ ሩብ ፍጻሜ መድረሳቸውን ገልጸው የዋንጫ ባለቤት የሆነው ክለብም ወደ ሊግ ውድድር ለማስገባት እንደሚሰራ ማብራርተዋል። አሁን ዛሬ ላይ የሚገኘው የኛን ተወካይ ሆኖ የዳራማሎ ደንዳሾ እግር ኳስ ክለብ በአገር አቀፍ ደረጃ ላይ ለውድድር የሚያካሂደው የአገር አቀፍ የእግር ኳስ ክለቦች ሻምፒዮና ላይ የሚወዳደሩት ነው። ቀጥታ ተሳታፊ ነው የሚሆኑት። ለዚህም ደግሞ የገንዘብ የማቴሪያል እንዲሁም የቴክኒክ ድጋፍም ጭምር የምናደርግ ነው የሚሆነው። የዳራማሎ ወረዳ ዋና አስተዳዳሪ አቶ እርሚያስ አባይነ በበኩላቸው ህብረተሰቡ ጋር በመተባበር አስፈላጊውን ድጋፍ እንደሚያደርጉ አረጋግጠዋል። ደንዳሾ ስፖርት ክለብ ያሳየው ተጋድለው እጅግ በጣም የሚያስመሰግን ነው። ስለዚህ እንደ ወረዳ መንግስት ለደንዳሾ ስፖርት ክለብ ማናደርገው ነገር የለም። ሁሉ አቀፍ ድጋፍ ለማድረግ እንደ ወረዳ መንግስት በእኛ በኩል ሁሉም ዝግጅት አድርገናል። የዳራማሎ ደንዳሾ እግር ኳስ ክለብ በውድድሩ እስከ ፍጻሜ ድረስ ያደረጋቸውን 8 ጨዋታዎች በሙሉ በማሸነፍ ነው ሻምፒዮን የሆነው። ይህም የቡድኑ አባላት ጽናትን የሚያመላክት መሆኑን ነው የቡድኑ አባላት የሚገልጹት። ጋሞ ህዝብ፣ ዳራማሎ ህዝብ እንኳን ደስ አላችሁ ለማለት ነው የሚፈልገው። በመጀመሪያ በጣም እንደ ክለብ ጋሞን ያኮራንበት፣ ጋሞን ህዝብ ያኮራንበት፣ በዛውም እኛም የኮራንበት በመጀመሪያ ተሰዋታችን እንደዚህ ዋንጫ በጋሞ ዞን ታሪክ የመጀመሪያዎች ነው። እንደዚህ በዚህ ቱርናመንት ስንመጣ ወደ 17 ተጫዋች ነው ያመጣነው። በጣም ተጫዋች ተቀያሪም የለንም። በጣም በተጫዋች ራሱ ስቃይ አይተናል። ግን ከዚህ አልፎ ተርፎ ለአሁን መላ ላይ አሪፍ ሆነን ለመምጣት ደግሞ አሁንም አሪፍ ነን። በተገኘው ድል ደስተኛ መሆናቸውን ቡድኑን ለመደገፍ የተጓዙ የመንግስት የሥራ ኃላፊዎችና ተጓዥ ደጋፊዎች አብራርተዋል። የተሰማኝ ስሜት ይሄ ነው የሚለው ብቻ አይደለም፣ እጅግ ደስ ብሎኛል። በቀጣይም የተሻለ ውጤት ያመጣል የሚል ተስፋ አለኝ። ስለዚህ በዚህ በተገኘው ውጤት እንም ሌሎችም ህዝቦች ሁሉ እንኳን ደስ ያላቸው በዚህ አጋጣሚ ልል እወዳለሁ። በጣም እጅግ ደስ ብሎኛል። ዞናችን ጋሞ ተወካይ ዳራማሎ ደንዳሾ ከባስኬት ቡና ጋር ተጫውቶ እጅግ ትልቅ ፊልሚያ ነበረ። ነገር ግን ትልቅ ጥበብ ተጠቅሞ የበላይነትን ተቆጣጥሮ በማሸነፋቸው በጋሞ ዞን እግር ኳስ ፌዴሬሽን ስም እጅግ አድርጌ ላመሰግን ፈልጋለሁ። ደንዳሾ ሻምፒዮን ሲሆን እጅግ ደስ ብሎኛል። ዳራማሎ ህዝብም ደስ ብሎታል። እጅግ በአማረ ጨዋታው ውጤታማ ሲሆን አሁን ዛሬ ባለው ጨዋታም እጅግ ጥበብ ባለው ጨዋታ ውጤት አስመዝግቧል። እጅግ ደስተኞች ነን። ደስ ብሎኛል። እኔ በግሌ አርባ ምንጭ ከተማ የውድድር ዓመቱን የመጨረሻ ጨዋታ በድል ተወጣ። በኢትዮጵያ ፕሪሚየር ሊግ 2017 የውድድር ዓመቱን መጨረሻ ጨዋታ ከሀዲያ ሆሳዕና ጋር ያደረገው አርባ ምንጭ ከተማ 1-0 አሸንፈዋል። ቡታቃ ሻመና የጨዋታውን ብቸኛ ግብ በቅጣት ምት ከሀዲያ ሆሳዕና መረብ ላይ አሳርፈዋል። ውጤቱን ተከትሎ አርባ ምንጭ ከተማ 47 ነጥብ በመሰብሰብ 7ኛ ደረጃን ይዞ ሲያጠናቀቅ ሀዲያ ሆሳዕና በበኩሉ በተመሳሳይ ነጥብ በግብ ክፍያ ተበልጦ 8ኛ ሆኖ ነው ያጠናቀቀው። የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን በንዛ የተመራ ልዑክ በአዳማ አበበ ቢቂላ ስታዲየም በመገኘት የክለቡ አባላትን አበረታተዋል። የአርባ ምንጭ ከተማ እግር ኳስ ክለብ አባላትና አመራሮች ለአርባ ምንጭ ዓለም አቀፍ ስታዲየም ግንባታ 1.3 ሚሊዮን ብር ድጋፍ ማድረጋቸውን ከክለቡ የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። የዳራማሎ እግር ኳስ ክለብ ቡድን አባላት ወደ ኮንሶ ካራት ከተማና አርባ ምንጭ ዙሪያ ወረዳ ሼለሜላ ቀበሌ ሲደርሱ ደማቅ አቀባበል ተደረገላቸው። የዳራማሎ ደንዳሾ እግር ኳስ ክለብ የ2017 ዓመተ ምህረት የደቡብ ኢትዮጵያ ክልል ክለቦች ሻምፒዮን ሆኖ ማጠናቀቁ ይታወሳል። የ2017 ዓመተ ምህረት የደቡብ ኢትዮጵያ ክልል ክለቦች ሻምፒዮን ሆኖ ያጠናቀቀው የጋሞ ዞን ተወካዩ ዳራማሎ ደንዳሾ እግር ኳስ ክለብ ካራት ከተማ ሲገባ የካራት ከተማ አስተዳደር ከንቲባ ኢንጂነር ያቤሎ ኩሴ ደማቅ አቀባበል አድርገውላቸዋል። በአቀባበል መርሃ ግብሩ የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ ታሪኩ ኦይቻ፣ የንግዱ ማህበረሰብ ተወካይና የካራት ከተማ ነዋሪዎች ተሳትፈዋል። በተመሳሳይም የቡድኑ
ቡድኑ አባላት አርባ ምንጭ ዙሪያ ወረዳ ሲደርሱ የአርባ ምንጭ ዙሪያ ወረዳ ዋና አስተዳዳሪ አቶ አለማየሁ ዘይቴና የወረዳው የመንግስት የሥራ ኃላፊዎች፣ የሀገር ሽማግሌዎች እንዲሁም ከፍተኛ ቁጥር ያላቸው የቀበሌው ነዋሪዎች ደማቅ አቀባበል አድርገውላቸዋል። የአርባ ምንጭ ዙሪያ ወረዳ ዋና አስተዳዳሪ አቶ አለማየሁ ዘይቴ ስፖርት የህብረተሰቡን እርስ በርስ ትስስር የሚያጠናክር መሆኑን ገልጸው ክለቡ ብርቱ ትግል በማድረግ ሻምፒዮን በመሆኑ መደሰታቸውን ተናግረዋል። የወረዳ አስተዳደሩ እህት የሆነውን ዴራ ማሎ ደንዳሾ እግር ኳስ ክለብ አባላትን ለማበረታታት 100,000 ብር ድጋፍ እንደሚያደርግም ተናግረዋል። የጋሞ ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ማዚ ሸቀኔ የዞኑ ተወካይ የሆነው የዴራ ማሎ ደንዳሾ እግር ኳስ ክለብ ክልሉን በመወከል በሀገር አቀፍ ክለቦች ሻምፒዮና ተሳታፊ መሆኑን ጠቁመው የአርባ ምንጭ ዙሪያ ወረዳ ድጋፍ ተምሳሌት እንደሚሆንም ተናግረዋል። የዴራ ማሎ ወረዳ ዋና አስተዳዳሪ አቶ እርሚያስ አባይኔ አርባ ምንጭ ዙሪያ ወረዳ ላደረገው ደማቅ አቀባበልና ድጋፍ አመስግነው በሀገር አቀፍ መድረኩ ውጤታማ ለመሆን እንደሚሰሩም ተናግረዋል። አሁንም እንቀጥላለን ተመልካቾቻችን። የዴራ ማሎ ደንዳሾ እግር ኳስ ክለብ ከ1 ሚሊዮን ብር የሚበልጥ የገንዘብና የቁሳቁስ ድጋፍ ተደረገለት። ዝርዝር አለን። የ2017 ዓመተ ምህረት የደቡብ ኢትዮጵያ ክልል ክለቦች ሻምፒዮኑ የዴራ ማሎ ደንዳሾ እግር ኳስ ክለብ አርባ ምንጭ ከተማ ሲገባ የጋሞ ዞን የመንግስት የሥራ ኃላፊዎች፣ የጋሞ ዞን የክህነት ቡድን አባላት እንዲሁም ከፍተኛ ቁጥር ያላቸው የከተማዋ ስፖርት ወዳድ ማህበረሰብ ደማቅ አቀባበል ተደርጎለታል። ለክለቡ አባላት በተዘጋጀ የአቀባበል መርሃ ግብር የጋሞ ዞን አስተዳዳሪ ዶክተር ደምሴ አድማሱ በዞኑ በማህበራዊ ብልጽግና ዘርፍ በርካታ ተግባራት ተከናውነው ውጤት ማስመዝገብ መቻሉን ጠቅሰው በስፖርታዊ ውድድር ተሳትፎም አመርቂ ውጤት መመዝገቡን ገልጸዋል። የዴራ ማሎ ደንዳሾ እግር ኳስ ክለብ በወንድም አጎራባች ዞኖች የተደረገው አቀባበልና ድጋፍ ስፖርት የሚፈጥረውን ጠንካራ ማህበራዊ ትስስር የሚያመላክት ነው ብለዋል። እንደምታወቀው እግር ኳስ ጽናትን ይጠይቃል። ብዙ ፍላጎቶችን መግታት ይጠይቃል። አንድነትን ይፈልጋል። የሚያምራችሁን ነገር እንዳማረ ሳትወጡ ዲሲፕሊን ሆናችሁ በጽናት በትጋት አብራችሁ በመስራት ከላይ እስከ ታች የሚሰጠውን ትዕዛዝ በተናበበ በተቀናጀ ሁኔታ በመስራታችሁ ይህን ውጤት ማግኘት ችለናል። በተለይም እግር ኳስ ምን ያክል ህዝቦችን እንደሚያገናኝ በህዝቦች ውስጥ ያለውን ፍቅር ሰዎች በምን አይነት ሁኔታ እንደሚገልጹ ከአሪዞ ጀምራችሁ ኮንሶ ላይ አቀባበል ተደርጓል። ይህ ደግሞ የእናንተ ውጤት ስለሆነ የእናንተ የትጋት የጽናት ውጤት ስለሆነ በዚህ ደግሞ እኛም በጣም ደስ እያለን የዞናችንም ስም ከፍ በመደረጉ የጋሞ ዞን በጋሞ ዞን አስተዳደርና በራስ ስም ዳግም ላመሰግናችሁ ወዳለሁ። የዴራ ማሎ ደንዳሾ እግር ኳስ ክለብ በጽናት በመወዳደር ያስመዘገበውን ውጤት በሀገር አቀፍ መድረክም እንዲደግም የዞኑ አስተዳደር ድጋፍ እንደሚያደርግ ገልጸው ለዚህም ከ800,000 ብር በላይ በሚገመት የገንዘብና የቁሳቁስ ድጋፍ ማድረጉን ተናግረዋል። ከዚህ በኋላ ደግሞ በአገር ደረጃ በመላ ኢትዮጵያም ስለሚሳተፍ መላ ኢትዮጵያን ደግሞ በሚመጥን ሁኔታ ክለቡ መቅረብ ስላለበት እንደ ጋሞ ዞን አስተዳደር አንደኛ ትጥቅ ግማሽ ሚሊዮን ብር ያው ትጥቁ 511,000 ነው የፈጀው ስጦታ እንሰጣቸዋል። ሁለተኛ በመላ ኢትዮጵያ ጂንካ ለመሳተፍ በሚሄዱበት ጊዜ ደግሞ ተጨማሪ 300,000 ብር ድጋፍ እናደርግላቸዋለን። በድምሩ 811,000 ድጋፍ የምናደርግ መሆኑ ታውቆ ቀጣይ ደግሞ ዋንጫ ይዛችሁ ስትመጡ ከፍ ያለ በእጥፍ አሳድገን የምንቀበላችሁ መሆኑ በዚህ አጋጣሚ መግለጽ ፈልጋለሁ። የአርባ ምንጭ ከተማ አስተዳደር የመንግስት ዋና ተጠሪ ወይዘሮ ልሳነ ወርቅ ካሳዬ የጋሞ ዞን በበርካታ ዘርፎች እምቅ አቅም አለው ብለው ለቡድኑ አባላት ማበረታቻ 200,000 ብር ድጋፍም አድርገዋል። ስፖርት አሁን ደግሞ ኢኮኖሚ ሆኗል። ስፖርት ስራ እድል ፈጠራ ሆኗል። ስፖርት የአካባቢን ገጽታ መገንቢያ መሳሪያ ሆኗል። ስለዚህ ስፖርት ጠቀሜታው ብዙ ነው። ጋሞ ዞን ፖቴንሻሉ አንድ ብቻ አይደለም። በሁሉም መስክ አቅደን ከተነሳን እናሳካለን ብለን ካመንን እጅ ለእጅ ከተያያዝን የማናሳካው ምንም ነገር እንደሌለ ይህ ማሳያ ነውና እንደው የጎደለችውን እንምላና
200,000 ብር ከተማ አስተዳደሩ ይዛታል። የጋሞ ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ማዚ ሸቀኔ የዞኑ ተወካይ የሆነው የዳራማሎ ደንዳሾ እግር ኳስ ክለብ እልህ አስጨራሽ ትግል በማድረግ ሻምፒዮን መሆኑን አስታውሰው ክለቡን በማጠናከር ሰኔ 18 በሚጀምረው ሀገር አቀፍ የእግር ኳስ ክለቦች ሻምፒዮና ውጤታማ ለማድረግ በትኩረት እንደሚሰራ አብራርተዋል። ኳስ ስፖርት ምን ያክል የአካባቢ ገጽታ እንደሚቀይር በደንብ እንዲታቁ ነው የሚፈልግ። ፖለቲካም ነው፣ ማህበራዊም ነው፣ ለኢኮኖሚ የሚሰጠው ፋይዳ ከፍተኛ ነው። ለዚህ ለስራ ዕድል ፈጠራም ከፍተኛ ሚና ስላለው አሁን ዛሬ እዚህ የደረስነው ለቀጣይ አንድ ላይ ሆነን ተደጋግፈን የኢትዮጵያ ዋንጫውን አንስተን አንደኛ ሊግ ላይ ለመግባት ተጠናክሮ እንዲሄዱና ቀጣይ በሰኔ 28 ላይ የአጠቃላይ የኢትዮጵያ የክለቦች ሻምፒዮና ስላለ ሁላችሁም የነዚህ ክለቦች ጎን በመሆን አበረታታችሁ ከላኩ እኛም ከጎናቸው ሆነን የኢትዮጵያ አንደኛ ሊግ እንደሚገቡም ተስፋ አለ። በመርሃ ግብሩ የጋሞ ዞን አስተዳዳሪ ዶክተር ደምስ አድማሱ፣ የጋሞ ዞን ህዝብ ምክር ቤት አፈ ጉባኤ ክብርት አለሚቱ ዮሴፍ፣ የጋሞ ዞን አስተዳደር የመንግስት ዋና ተጠሪ አቶ ሐኪም ያየለ፣ የአርባ ምንጭ ከተማ አስተዳደር የመንግስት ዋና ተጠሪ ልሳነ ወርቅ ካሳይን ጨምሮ የዞንና የከተማ አስተዳደር ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። ውድ ተመልካቾቻችን ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎች እኚህ ነበሩ። ከመረጃዎቹ ጋር ፍሬው አበበ ነበርኩኝ። ከቀሪ የጋሞ ቴሌቪዥን መርሃ ግብሮች ጋር መልካም ጊዜን እየተመኘው ሰላም